ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የካቲት 26 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ዛሬም በድል ታጅቦ ሲውል በጎንደር ጠቅላይ ግዛት ዳባት ላይ ዘመቻ አርበኛ ማንዴላ ከፍተኛ ድል የተገኘበት ውጊያ ነበር። የደጃዝማች በላይ ዘለቀዝ የዕለቱን ታላቅ ተጋድሎ በቀዳሚነት ይደመጣል። አራተኛ ቀኑን የያዘው የሸዋው ትንቅንቅ በብልጽግናው አየር ወለድ ኮማንዶ ሰራዊት ላይ ከፍተኛ ኪሳራን ያስከተለው ሆኗል። 126 የብልጽግናው አየር ወለድ ሰራዊት ከጥቅም ውጭ በሆነበት የሸዋው ትንቅንቅ ሙሉ መረጃውን በዜናችን የሚደመጥ ልዩ ተጋድሎ ነው። ትናንትም ዛሬም ነገም አማራንን ሲል አቋሙን ይፋ ያደረገው የወልቃይት ጠገዴ ሰቲት ሁመራ ህዝብ በአማራነታችንና በኢትዮጵያዊነታችን አንደራደርም፣ እኛ ታሪክ ሰሪ እንጂ ታሪክ አክሳሪም አይደለንም ብሏል። ከወልቃይት የተሰማውን ልዩ መረጃ በዜናችን የምሰሙት ይሆናል። የጉድ ቀን አይመሽም እንዲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከብልጽግናው መንግስት ተቃራኒ ቆመዋል። ይህ አቋማቸው ደግሞ ብልጽግናው ለቀይ ባህር አድርገዋል የሚለውን እቅዱን ውሃ የሚቸልስበት ሆኗል። በሃጂ ኢብራሂም ቱፋ ጉዳይ ብልጽግና ምን ይል ይሆን የሚለው አጓጊ ጉዳይ ሆኗል። በዕለቱ ዜናችን የሚደመጥ መረጃ ነው። ቀን ሲጥል ፈራጁ ብዙ ነው እንዲሉ ኢራን ግን ቀን ሲጥላት ፈራጇ ብቻ ሳይሆን አራጇን በዝቷል። የአሜሪካው ኮንግረስ ጥርሱን ነክሶ ኢራን ላይ አደገኛ ያለውን ውሳኔ ሲያሳልፍ ኔቶና ቱርክም በኢራን ላይ ጨክነዋል። ከሁሉም የሚገርመው ደግሞ የብልጽግናው መንግስትም በኢራኑ ጦርነት ባካችሁ አስገቡኝ ብሎ ተማጽኖ አቅርቧል። በትንታኔ ተመልክተነዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዟል። እስከ ዜናዎቻችን ፍጻሜ ድረስ በአክብሮት አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ዘመቻ አርበኛ ማንዴላ በጎንደር። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ በቅርቡ በጎንደር አለፋ በተደረገው ተጋድሎ በክብር የተሰዋውን ጀግናውን አርበኛ ማንዴላ ያዩ አባ ደርምስን የሚዘክር በስሙ ዘመቻ መክፈቱን አስታውቆ ነበር። ዘመቻ አርበኛ ማንዴላ ያዩ አባ ደርምስም ዛሬ ዳባት አውራጃ ላይ በተደረገው ተጋድሎ የብልጽግናውን ሰራዊት ማፈራረስ የተቻለበት ድል መመዝገቡን የዙ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ በብልጽግናው የጥምር ጦር ላይ በከፈተው ተጋድሎ ታላቅ ድል መቀዳጀቱን ገልጾ በዳባት ወረዳ ልዩ ስሙ ዳራ በተባለ ስፍራ ባደረገው ከፍተኛ ተጋድሎ በብልጽግና የጸጥታ ኃይሎች ላይ ከባድ ኪሳራ ደርሶባቸዋል። እልህ አስጨራሽ ውጊያ ነበር ሲል የዙ ህዝብ ግንኙነት የገለጸው የዛሬው ውጊያ 21 የብልጽግናው ጥምር ጦር አባላት እርምጃ ሲወሰድባቸው 7 ደግሞ እጃቸውን ለፋኖ በመስጠት ከከንቱ መስዋዕት መትረፍ ችለዋል። 16 የነፍስ ወከፍ መሳሪያ ፋኖ ከብልጽግናው ሰራዊት ላይ መረከብ ችሏል። ተጋድሎን ያካሄደው የደጃዝማች በላይ ዘለቀዝ ደጃዝማች 4ኛ ኮር ዘራይ ክፍለ ጦር ሸጋው ብርጌድ ሲሆን የብልጽግናው ሰራዊት ከፍተኛ ሁሉን አቀፍ ከባድ ኪሳራ እንደደረሰበት የደጃዝማች በላይ ዘለቀዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ለጣና ቴሌቪዥን በላከው መረጃ አስታውቋል። የጣና ቴሌቪዥን የሆስፒታል ምንጮች በበኩላቸው ወደ ዳባት ሆስፒታል ለሕክምና ከገቡት 9 የሚሊሻ አባላት ውስጥ የሁለቱ ህይወት ማለፉን ተናግረዋል። የዕለቱን ተጋድሎ አስመልክቶ የፋኖ መሪው ሲናገርም ከሰሞኑ በጠላት ላይ የደረሰ ያለው ተከታታይ ሽንፈት የፋኖ የአንድነት ንቅናቄ በመሬት ላይ ያለውን የበላይነት እያረጋገጠ መምጣቱን የሚያሳይ ነው። ሰራዊታችን እንደከዚህ ቀደሙ በሁሉም አቅጣጫዎች የተቀናጀ ኦፕሬሽኖችን አጠናክሮ ይቀጥላል ብለዋል። የብልጽግናው ሰራዊት በብዛት እየፈረሰ ወደ ፋኖ ካምፕ እየገባ መሆኑን የገለጸው የአፋብን ደጃዝማች በላይ ዘለቀዝ ቃል አቀባይ ክፍል በአውደ ውጊያ እጅ ከሚሰጡት የብልጽግና የሚሊሻ አባላት በተጨማሪ በርካታ አባላቱ ከካምፕ እየጠፉ መሆኑንም ተናግሯል።
በጎንደር ቀጠና ያለውን የሚልሻ ስምሪት አስመልክቶ መረጃ ያደረሱን የጣና ቴሌቪዥን ወታደራዊ ምንጮች የሚልሻ ደሞዝና ጥቅማ ጥቅሞች እንደስካሁኑ እየተከፈለ ባለመሆኑ የውስጥ ክፍፍሎች ስለመፈጠራቸው ገልጸዋል። በአሁኑ ወቅት በሁሉም የብልጽግና ካምፖች አብዛኞቹ በወጣት ዕድሜ ላይ የሚገኙ የሚልሻ አባላት ትጥቃቸውን እንደተቀሙ ጠቅሰው የብልጽግናው ሰራዊት ወታደራዊ መሪዎች ይህንን የሚያደርጉት ጥቅማ ጥቅማቸው ሲቀር ወደ ፋኖ ይቀላቀላሉ በሚል ስጋት እንደሆነ ተናግረዋል። ወደ ተከታዩ ዜናችን እናልፋለን። አራተኛ ቀኑን የያዘው የሸዋ ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ ከብልጽግናው ሰራዊት ጋር የሚያደርገውን ተጋድሎ አጠናክሮ በቀጠለበት በዚህ ሳምንት በሸዋ ጠቅላይ ግዛት የብልጽግናው ሰራዊት ከግዳጅ ቀጠና ተጠራርጎ መውጣቱ ታወቀ። አራተኛ ቀኑን በያዘው የተጉለትና ቡልጋ አውራጃው የፋኖ ተጋድሎ ከፍተኛ ድል የተገኘበት መሆኑን ፋኖ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ለተከታታይ 4 ቀናት በተደረገው የተቀናጀ ውጊያ ወደ ቀጠናው የገባው የብልጽግናው አየር ወለድ ክፍለ ጦር ከፍተኛ ኪሳራ ደርሶበት ከቀጠናው ተጠራርጎ ወጥቷል ብሏል። ታላቁ የአድዋ በዓል ከተከበረበት የካቲት 23 ቀን ጀምሮ እስከ ዛሬ እኩለ ቀን ድረስ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ለተከታታይ 4 ቀናት የተደረገ ውጊያ መካሄዱን የገለጸው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከአጼ አምደ ጽዮን ኮር በተውጣጡ አሃዶች 44 የብልጽግናው አየር ወለድ ሰራዊት እርምጃ እንደተወሰደባቸው ገልጿል። እርምጃ ከተወሰደባቸው በተጨማሪም ከ72 በላይ የሚሆኑት ከፍተኛ ጉዳት የደረሰባቸው ሲሆን የባዲ ሚሊሻ አባላትም በውጊያው እርምጃ እንደተወሰደባቸው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር 4 ክፍለ ጦሮችና የኮሩ ቃኝ ኃይሎች በውጊያው ተሳታፊ መሆናቸውን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። ከራምቦ ከ7 ለ7 ከምኒልክ ክፍለ ጦር የኮር ቃኝ እንዲሁም ከተጉለት ሳህለ ስላሴ ክፍለ ጦር የአርበኞች ጦር ሰራዊት የተውጣጡ ሻለቆች በቅንጅት የተደረገው ውጊያ ነበር ብለዋል። በዛሬው ዕለትም ከንጋቱ 12 ሰዓት ጀምሮ እስከ እኩለ ቀን 8 ሰዓት ድረስ በተካሄደው ውጊያ በብልጽግናው ስርዓት ዘር አጥፊና ዘራፊ ሰራዊት ላይ ጀግናው የራምቦ ክፍለ ጦር የውጊያ የበላይነትን በመያዝ የጠላትን አየር ወለድ ክፍለ ጦር ሙትና ቆስለኛ በማድረግ ከቀጠናው ጠራርጎ አስወጥቷል ብለዋል። ብልጽግናው ከተለያዩ የመንዝ ቀጠናዎች ኃይሉን በማሰባሰብ በሞጃና ወደራ ወረዳ ልዩ ቦታው ሸጋ ገበያ እምባይባድና ፊላገነት በተባሉ ቦታዎች ላይ ገብቶ የነበረ ቢሆንም በዛሬው ዕለት ብቻ 15 የአየር ወለድ ኮማንዶ አባላቱ ተመተውበታል። በፋኖ ብርቱ ምት ከባድ ሽንፈት የተከናነበው የብልጽግናው ሰራዊት በአማራ ሕዝብ ላይ የተለመደ የጦር ወንጀል መፈጸሙን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል የጠላት ሰራዊት ጭራሮ ደብር ቤተክርስቲያን ውስጥ በመግባት ዝርፊያ ፈጽሟል። ወንፈስ አማኑኤል በተባለ አካባቢ የቤት እንስሳትን ሆን ተብሎ በጥይት መጥቶ ገድሏል። በባሶና ወረና ወረዳም ተጨማሪ ወንጀሎችን ፈጽሟል ብለዋል። የደረሰውን ጉዳት ሲገልጽም በመሃል አምባ ቀበሌ ነዋሪ የሆኑትን አቶ ሸበሌ ጋሻው የተባሉ ግለሰብን 5 ኩንታል ጤፍና 4 ኩንታል ስንዴ ሊዘርፋቸው አቶ ክንፈ ተስፋ የተባሉትን ግለሰብ ደግሞ ቤታቸው ገብቶ ቴሌቪዥን፣ የሙዚቃ ማጫወቻ ስፒከር፣ አንሶላና ብርድ ልብስ ሳይቀር ዘርፎ ወስዶባቸዋል። ዜናዎቻችን ቀጥለዋል። ትናንትም ዛሬም ነገም አማራ ነን። የወልቃይት ህዝብ በአማራ ክልል የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ በመላው ወልቃይት ጠገዴ ሰቲት ሁመራ ዞን የጠራው ሰላማዊ ሰልፍ ተካሂዷል። በሰልፉ ላይም የወልቃይት ጠገዴ ህዝብ ትናንትም ዛሬም ነገም አማራ ነው፣ ለአማራዊ ማንነታችንና ለወሰናችን ሁላችንም የተከዜ ዘብ ነን፣ በኢትዮጵያዊነታችንና በአማራነታችን አንደራደርም የሚሉ መልእክቶችን አስተጋብተዋል። የፌዴሬሽን ምክር ቤትን ውሳኔ ተከትሎ የብልጽግናው ምርጫ ቦርድ በወልቃይት ጠለምት፣ ራያና ኮረም አካባቢዎች የሚካሄዱ ምርጫዎች በአማራ ክልል ስር እንዲሆን ውሳኔ አሳልፎ ነበር። ሆኖም ይህንን ውሳኔ የሚያሳግድ ክስ የቀድሞ የህወሓት ምክትል ሊቀመንበር የሚመሩ ስምረት ፓርቲ ለፍርድ ቤት ክስ ማቅረቡን ተከትሎ የምርጫ ቦርድ ውሳኔ ታግዷል። በዚህ ውሳኔ መሰረትም በመጪው ግንቦት ወር ይካሄዳል ተብሎ በሚጠበቀው ምርጫ በተጠቀሱት አካባቢዎች የሚኖረው ህዝብ የክልል እጩ ተወዳዳሪዎች እንዳይመርጥ ተገድቧል ማለት ነው። በዚህ የፍርድ ቤት ውሳኔ ቅሬታ ያደረበት በአማራ ክልል የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ በመላው የወልቃይት ጠገዴ ሰቲት ሁመራ ዞን በሚገኙ ከተሞች ሰላማዊ ሰልፍ ጠርቶ ዛሬ ተካሂዷል። የሰልፉ ዓላማም ቀደም ሲል እንደተጠቀሰው የፍርድ ቤትን እግድ በመቃወምና የፌዴሬሽን ምክር ቤትን ውሳኔ በመደገፍ ነው። በመጪው ምርጫም በአማራ ክልል ምክር ቤት ውክልና ይኑረን፣ ከደርግ ውድቀት በኋላም በአማራነታችን በምክር ቤትና በአስተዳደር መዋቅሩ ውስጥ ተሳትፎ ይኑረን የሚል ነው። የወልቃይት ጠገዴ ሰቲት ሁመራ ዞንን ጨምሮ የጠለ
ጠለምት የራያና የኮረም ህዝብ ማንነቱ ተደፍጥጦ ርስቱ የተነጠቀው ድህረ 1983 የስርዓት ለውጥ መፈጠሩን ተከትሎ መሆኑ ይታወቃል። በዛሬው የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ሰላማዊ ሰልፍ ላይ የታየው የህዝብ ጥያቄም ይህንን የሚያረጋግጥ ነው። ለተፈጸመብን የዘር ማጥፋት ወንጀል ዛሬም ፍትህ አጥብቀን እንጠይቃለን። አማራዊ ማንነታችንን በዘላቂ የህግ አሸናፊነት እናጸናለን። አማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚሉ መልእክቶችን ሰልፈኞቹ አስተጋብተዋል። ለወልቃይት ጠገዴ የአማራ ህዝብ ምዕራብ ትግራይ የሚባል አጠራር የህወሓት አፓርታይድ ስርዓት የሰቆቃ መጠሪያ ምልክት ነው ሲሉ የገለጹት ሰልፈኞቹ ተከዜ ቋሚ ተፈጥሯዊ ወሰናችን ሆኖ ይቀጥላል። የአማራና የትግራይ ህዝብ የጥንት ወዳጅነትና ጽኑ ኢትዮጵያዊነት በጂኖሳይደሩ ህወሓት አይናጋም። ህወሓትና ተረፈ ህወሓትን ለመታገል ጊዜው አሁን ነው። ተበዳይ ዝም ሲል ተከሳሽ ይሆናል። የሚጸና እንጂ የሚቀማ ማንነት የለንም። እየታገልን ያለነው ለአማራነታችን ብቻ ሳይሆን ኢትዮጵያም እንዳትፈርስ ነው የሚሉ መልእክቶችን ይዘው ህጋዊ ጥያቄያቸውን አቅርበዋል። በኢትዮጵያዊነታችንና በአማራነታችን አንደራደርም ሲሉ በግልጽ አቋማቸውን ያስተጋቡት የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ጦርነት ይብቃ በማለትም መልእክታቸውን አስተላልፈዋል። በዕለቱ በተካሄደው ህዝባዊ ሰልፍ ተገኝተው መልእክት ያስተላለፉት አቶ አሸተ ደምለው በበኩላቸው የወልቃይት ጠገዴ የአማራ ማንነት ጥያቄ መስመሩን አይስትም ሲሉ ተናግረዋል። ታሪክ ሰሪዎች እንጂ ታሪክ አክሳሪዎች አንሆንም ሲሉ የተናገሩት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ያስተላለፉትን መልእክት ተከታትለን እንመለስ። የወልቃይት ጠገዴ ህዝብ የዘመናት የማንነት ትግል አዲስ ምዕራፍና የታሪክ ጥፋት ላይ ይገኛል። ጥያቄያችን በዘላቂነት የተቋጨ ባለመሆኑ ዛሬም ትግል ላይ ነን። ትግላችን ደግሞ ራስን የመሆን ፍትሃዊ ትግል ነው። ትግሉ የራስን እድል በራስ የመወሰን ትግል ነው። ወልቃይት ጠገዴ ጎንደር ነው። ጎንደር አማራ ነው። አማራ ኢትዮጵያ ነው። የትግላችን ዓላማ ግን ከዚህም ከፍ ያለ ነው። ትግላችን የወልቃይት ጠገዴ ሰቲት ሁመራ ኮሪደር አስከብሮ የኢትዮጵያን ህልውና የመጠበቅ ሀገራዊ ትግልም ነው። የወልቃይት ጠገዴ ትግል መርሁ ሁሌም ዝግጁ ሆኖ መገኘት፣ መቆሚያ ምሰሶው ደግሞ አንድ እውነት፣ አንድ ማንነት፣ ምንጊዜም ጎንደሬ አማራነት፣ ጽኑ ኢትዮጵያዊነት የሚል ነው። የወልቃይት ጠገዴ ትግል ተከዜ ከዓመት እስከ ዓመት የሚፈስበትን መንገድ አይስትም። ተከዜ ከዓመት እስከ ዓመት የሚፈስበትን መንገድ አይስትም። የወልቃይት ጠገዴ የትግል መንገድም ከቆመለት ዓላማና ተልእኮ ላፍታም ቢሆን የእውነትና የፍትሃዊ መንገዱም አይለቅም። ትውልዱን ከትግል መንገዱ ሊያስወጡትና ሊያስቱት የውስጥና የውጭ ጠላቶቹን ያለምንም ምህረት አድኖ አደብ የማስገዛት ታሪካዊ ኃላፊነት በእጃችን ላይ ወድቋል። የትውልዱ መርህና መሪ መፈክር ሞት አይቀርም ስም አይቀበርም የሚል የአባት አርበኞቻችን ነው። ትግላችን የእውነትና የፍትህ ትግል ነውና ለዚህ ትግል መስዋዕት ሁነን ለተከታዩ ትውልድ ባርነትን ሳይሆን የተሟላ ነፃነትን በማስከበርና በማጽናት ስማችን ከመቃብር በላይ ማዋል ይገባናል። ደግሞ እናረጋዋለን። ይህ የሚጸናው የተከዜ አዳይ ትውልድ ከችግሮች በላይ ከፍ ብሎ ነገሮችን በማጤንና በመመልከት በመተባበር አንድነትን በመያዝ ከእውነተኛውና ከፍትሃዊው አዳኝ መንገድ ሳይዛነፍና ሳይሸራረፍ በደም የተከበረውን አማራዊ ማንነቱን በላብና በሕግ ለማጽናት የአንድነት መንገድ ሲከተልና ሲታገል የህልውና ትግሉ እና የሰባተኛው ሀገራዊ ምርጫ በድል አድራጊነት መንፈስ አኩሪ ታሪክ ሰሪዎች እንጂ ታሪክ አክሳሪዎች አንሆንም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 6 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ከኢራን ጎን ነን። ሼህ ኢብራሂም ቱፋ ሼህ ኢብራሂም ይወዱኛል ተብለው በብልጽግናው ሊቀመንበር የተጠየቁትና ደጋግመው ራሳቸውም ልጅ ኩራቴ ጠበቃ እያሉ ለብልጽግናው ሊቀመንበር ምስጋና የሚሰጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ ለኢራን ከጎኗ እንቆማለን ሲሉ
ተናገሩ። በኢትዮጵያ የኢራን ኤምባሲ ማህበራዊ ትስስር ገጹ ባሰራጨው መረጃ እንዳስታወቀው በጽዮናዊው አገዛዝና በዩናይትድ ስቴትስ በተፈጸመው አሰቃቂ ጥቃት የእስላማዊ ሪፐብሊክ ኢራን ከፍተኛ መሪ አያቶላ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ በኤምባሲው በተደረገው የሐዘን መግለጫ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በአካል በመገኘት የሐዘን መግለጫቸውን አስፍረዋል። እንዲሁም ለኢራን ህዝብና መንግስት አጋርነታቸውንና ሐዘናቸውን በመግለጽ ይህ ኪሳራ ለኢራናዊ ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ሲሉም አረጋግጠዋል ብለዋል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የሚመሩትን የመጅሊስ አመራር በትነው በሐጂ ኢብራሂም ቱፋ የሚመራና ለኦህዴድ ስርዓት ሃይማኖታዊ ድጋፍ የሚሰጥ መጅሊስ ያዋቀሩት የብልጽግናው ሊቀመንበር ጣልቃ በመግባት ነበር። በወቅቱም በተቀዳሚ ሙፍቲ ሐጂ ዑመር ላይ መፈንቅለ መጅሊስ ያካሄደው የብልጽግናው ስርዓት ከዚህ በኋላ መጅሊሱ የኛ ነው፣ እኛም ለመጅሊሱ ልጆቹ ነን የሚል መልእክት ማድረሱ አይዘነጋም። በአሜሪካና እስራኤል ጥምር ጦር የብልጽግናው መንግስት ኢራንን ኮንኖ ከጥምር ጦሩ ጎን የተሰለፈ ሲሆን በተለይም የኢራንን እንቅስቃሴ ከሀገር ህልውና ጋርም አስተሳስሮ ነው ያያያዘው። ኢራን የኤርትራን ወደቦች ተጠቅማ ጥቃት ትከፍታለች ብሎ ለጥምር ጦሩ ኃይል አቤቱታ ያስገባው ብልጽግና በኩዌት በኳታርና በሌሎች የመካከለኛው ምስራቅ አገሮች የተፈጸሙ ጥቃቶችን አውግዞ ኢራንን መኮንኑ ይታወቃል። ሆኖም አብይ ልጄ ነው እያሉ የብልጽግናው ሊቀመንበር አንድ ጊዜ ግንባራቸውን እየሳሙ ሌላ ጊዜ ደግሞ በአልጄሪያ ትልቅ መስጊድ አይቼ ቀንቻለሁ፣ ለምን በአዲስ አበባም ያንን የሚያህል መስጊድ አይሰሩልንም እያሉ ጥያቄ ያቀረቡት ሐጂ ኢብራሂም ቱፋ ዛሬ ከብልጽግናው ስርዓት ተቃራኒ ቆመዋል። በኢራን የተከፈተውን ጦርነትም የመላው ሙስሊም ጥቃት ነው ሲሉ ከሳውዲ አረቢያና ኳታር የበለጠ እኛ ለኢራን እንቀርባለን ሲሉ በአደባባይ ተናግረዋል። ይህ የጠቅላይ ምክር ቤቱ ፕሬዝዳንት ንግግር እንዴት ይታያል የሚለውን በተመለከተ እስካሁን ከስርዓቱ በኩል የተሰጠ ማብራሪያም ሆነ ከእስልምና ጠቅላይ ምክር ቤቱ የተላለፈ ማስተባበያ የለም። ይህ ክስተት ከመፈጠሩ ቀደም ብሎ ግን በብልጽግናው ሊቀመንበርና በስርዓቱ ድጋፍ የሚደረግላቸው የመጅሊሱ አመራሮች በይፋ አቋማቸውን ሲያስተጋቡ ሰንብተዋል። ኡስታዝ አህመዲን ጀበልና አምባሳደር ዲና ሙፍቲም ቢሆኑ በተደጋጋሚ ጊዜ ኢትዮጵያ የአረብ ሊግ አባል እንድትሆን እንፈልጋለን በማለት ሲናገሩ መቆየታቸውም አይዘነጋም። የኢትዮጵያ የሃይማኖትና የበጎ አድራጎት አዋጅ ሃይማኖት ተቋማትም ሆኑ የተቋማቱ መሪዎች በፖለቲካዊ ጉዳዮች ውግንናን ማሳየት እንደሌለባቸው ይከለክላል። ሐጂ ኢብራሂም ቱፋ ግን በግልጽ ኢትዮጵያ ከኢራን ጎን ተሰልፋ ጥምር ጦሩን እንድታወግዝ ጥሪ እያቀረቡ ነው። ይህ ንግግር ደግሞ ሃይማኖታዊ ውግንናን ብቻ ሳይሆን በሉዓላዊነት ላይ የተሰነዘረ ጉዳይ ተደርጎ የሚወሰድ ይሆናል። ንግግራቸው ለኢትዮጵያ ብሔራዊ ጥቅምና የውጭ ግንኙነት አደገኛ መዘዝ የሚያስከትል ነው ሲሉ የፖለቲካ ተንታኞች ይናገራሉ። እስራኤል በቅርቡ ይፋ ባደረገችው አቋሟ ኢትዮጵያ በቀይ ባህር ላይ ያላትን ታሪካዊ ጥያቄ ትደግፋለች ብላ ማሳወቋ የሚታወስ ነው። የብልጽግናው ሊቀመንበር ደግሞ በየቀኑ ስለ ቀይ ባህር ይገባኛልነት ዋና አጀንዳቸው አድርገው እየሰሩ መሆኑን ባገኙት አጋጣሚ ሁሉ ሲናገሩ ይሰማል። የዛሬው የሐጂ ኢብራሂም ድርጊት ደግሞ ከሀገራዊ ሉዓላዊነትና ብሔራዊ ጥቅም ጋር ይጋጫል የሚባለው ከዚህ የተነሳ መሆኑን የፖለቲካ ተንታኞች ይገልጻሉ። በዚህ የሐጂ ኢብራሂም ንግግር ዙሪያ የብልጽግናው ስርዓት ሐጂ ኢብራሂም ቱፋን ለማብራሪያ ይጠራቸዋል ተብሎ ይጠበቃል። በመጨረሻም በትንታኔ ወደምንመለከተው የዕለቱ የትንታኔ ርዕሰ ጉዳያችን እናልፋለን። ኢራን ላይ ተዘመተ። ስድስተኛ ቀኑን በያዘው የኢራን ጦርነት ለኢራን የበለጠ ችግሮች እየተወሳሰቡባት ይመስላል። የአያቶላ አሊ ኻሜኒን ስርዓተ ቀብር ለማካሄድ የተቸገረችው የፋርስ ባህረ ሰላጤው ሀገር አሁን ደግሞ ቱርክም ክንዷን ልታነሳባት መሆኗን አስታውቃለች። ከዚህ በተጨማሪም የአሜሪካው ኮንግረስ በኢራን ላይ የፈለጋችሁትን ጦር አዝምቡባት ሲል ለትራምፕ ሙሉ ፈቃድ ሲሰጥ ብልጽግናውም ኢራንን አብሬ ልውጋ ብሎ ጥያቄ አቅርቧል። ነገር ሲያመልጥና ጸጉር ሲመለጥ አይታወቅም እንዲሉ የኢራን መሪዎች አሁን ለገቡበት ቅርቃር መቼ ነገሩ እንዳመለጣቸው እነሱ ባይናገሩትም የእስላማዊ አብዮት መሪዎቹ በእስራኤልና በአሜሪካ ላይ የከፈቱት ዘመቻ ዋናው ችግራቸው እንደሆነ ይታመናል። እነሱም ቢሆኑ የሚያምኑት ስህተታቸው ነው። ዘወትር ከዕለታዊ ጸሎታቸው እኩል ሞት ለአሜሪካ ሞት ለእስራኤል ሲሉ ደጋግመው ይራገሙ የነበሩት አያቶላ አሊ ካሜኒ መገደላቸውን ተከትሎ አስከሬናቸውን እንኳን ለማሳረፍ ፈተና የገጠማት ኢራን አሁን ደግሞ ኔቶ ክንዱን ሊያነሳባት መሆኑን አስታውቋል። የአባል አገራትን ደህንነት የመጠበቅ ግዴታ አለበት ሲል ምክንያት አቅርቦ ወደ ጦርነቱ ተስቦ የገባው ኔቶ የኢራንን ሚሳኤሎች አየር ላይ ሲለቅም አድሯል። ዛሬም ቀኑ ሙሉ ወደ ኢራን የሚሳኤል አረር ሲያስወነጭፍ ነው የዋለው። ከትናንት ምሽት ጀምሮ እስከ ዛሬ አመሻሽ ድረስ በተካሄደው እጅግ ከባድ ውጊያ የኢራን ወታደራዊና የንግድ ተቋማት ሳይቀሩ ጉዳት ደርሶባቸዋል። በህንድ ውቅያኖስ አካባቢ ይንቀሳቀስ የነበረ አንድ ግዙፍ የኢራን የንግድ መርከብ በአሜሪካ ሚሳኤል ተመቶ ሰጥሟል።
በውስጡ የነበረው በ100 ሚሊዮን ዶላሮች ዋጋ የሚገመት ንብረትና ከ100 በላይ ሰዎችም ከመርከቡ ጋር አብረው ታሪክ ሆነዋል። ኢራን ይህንን የአሜሪካ ጥቃት ከጦርነት ቀጠና ውጭ የተካሄደ ነው ብላ በጦር ወንጀል እንዲመዘገብላት ብትከስም የኢራንን ክስ የተቀበለው የአሜሪካው ፍርድ ቤት በፌዝ ተመልክቶ አውዳሚውን የትራምፕ ጦር አበጀ ግፋበት ብሎታል። በዚህ መጠን ዓለም ፊቱን የዞረባት ኢራን ምንም እንኳን የሱዳን ወታደራዊ ጁንታ ሰራዊት አዛዦች የእግረኛ ውጊያ የሚጀመር ከሆነ ጦራችንን ወደ ኢራን ልከን እንዋጋለን ብለው በመጠየቅ ድጋፍ ቢያደርጉላትም የቅርብ ወዳጅ የምትላት ቱርክ በዚህ ቀውጢ ሰዓት ኢራን ላይ ተነስታባታለች። ለሱዳናውያን ወታደራዊ ጁንታዎች ይህንን ሐሳብ የሰጠቻቸው ግብጽ እንደሆነች የሴራ ትንተና ምሁራን ይናገራሉ። የሱዳን ጦር አዛዦች በግብጽ ትዕዛዝ ሰጭነትም ይሁን ወይም በዳጋሎ ጦር ደጋፊዋ የተባበሩት አረብ ኤሚሬትስ ለደረሰባቸው ጥቃት በቀል ለመፈጸም አስበው ይነሱ ባይታወቅም ኢራንን እንደግፍ ብለው ቆመዋል። ሆኖም የሱዳን ጦር ድጋፍ መስጠት ሚስቱን ከጅብ መታደግ የማይችል አህያ ተደርጎ ተቆጥሯል። በዚህም ተባለ በዚያ አሁን ላይ ኢራን ዓለም ፊት የነሳት ሆናለች። የሰሜን ኮሪያው መሪ ፈራ ተባ እያሉ ኢራንን አትንኩ ብለው ቢናገሩም ከመጤፍ የቆጠራቸው የለም። የ400 ቢሊዮን ዶላር ለኢራን ያበደረችው ቻይናም አሸማጋይ ከመሆን የዘለለ በሙሉ አቅሟ ከኢራን ጎን መሰለፍ አልቻለችም። የብሪክስ አባል አገራት ሰብሳቢዋ ሩሲያን ብትሆን የራሷ ጉዳይ ከብዷ ተቸግራለች። የኢራን ወታደራዊ አዛዦች በተሳሳተ የውጊያ ስምሪት ሰጭነት ወደ ቱርክ ያስወነጨፏቸው የሚሳኤል ጥቃቶች ቱርክን ብቻ ሳይሆን ኔቶንም ወደ ኢራን ጦርነት ተጎትተው እንዲገቡ አድርጓቸዋል። ጠላትም እንዲበዛባቸው በራሳቸው ላይ ተኩሰዋል። በርካታ የፖለቲካ ተንታኞችም በዚህ ሐሳብ ይስማሙበታል። ተንታኞች ሲናገሩ የኢራናውያን የተሳሳተ ኳልኩሌሽን ነው ኔቶን ወደ ጦርነቱ የሳበው ሲሉ ይገልጻሉ። ለዚህ የኢራን ስህተት ደግሞ ምናልባትም በኢራን መንግስታዊ መዋቅር ውስጥ ሆን ብሎ ለስህተት የዳረገ ሐሳብ በማቅረብ ኢራንን ያሳሳተ ሰርጎ ገብ ሳይኖር እንዳልቀረ ግምታቸውን ያስቀምጣሉ። ተንታኞች ለዚህ ሐሳባቸው የሚያቀርቡት አንድ ክስተትን ሲሆን በኦክቶበር 7 2024 ሐማስ ወደ እስራኤል እንዲተኩስ የተደረገው በራሱ የውጊያ ስልት ሳይሆን በሞሳድ መንገድ ተጠልፎ የገባበት ነው። በዚያ ጦርነትም ኢራን ገብታ ትንኮሳ እንድትጀምር የተሰራ ዕቅድ ነበር በማለት ከ2 ዓመት በፊት የነበረውን ክስተት ያስታውሳሉ። በአሁኑ የእስራኤልና አሜሪካ ጥምር ጦር ላይም ኢራን ከዋና ጠላቶቿ እስራኤልና አሜሪካ ይልቅ ወደ መካከለኛው ምስራቅ የፔትሮ ዶላር ከበርቴዎች ላይ በትሯን ስታበረታ እግረ መንገዷንም የኔቶ አባል የሆነችዋን ቱርክንም መተንኮስ ጀመረች። ይህ ስህተት ነው ኢራንን ጠላት ያበዛባት በማለት ይገልጻሉ። ከዚህ ክስተትና ስህተት ትምህርት በመውሰድ ይመስላል ኢራን አሁን ላይ ፊቷን ከፔትሮ ሰፈር ወደ አይሁድ ምድር አድርጋለች። በርካታ የእስራኤል ከተሞችንም በሚሳኤል ስትደበድብ ያደረች ሲሆን እስራኤልን በምላሹ ተመጣጣኝ እርምጃ ወስዳለች። የእስራኤል መንግስትም በዚህ ምስል ላይ እንደምትመለከቱት የሥራ ሰዓትና የእንቅስቃሴ ገደብ በማውጣት ዛሬ የእስራኤልን ከተሞች ዝም ብለው እንዲውሉ አድርጓቸዋል። ኔቶ፣ ቱርክና የመካከለኛው ምስራቅ አገራት በተቀናጀ መልኩ ኢራን ላይ መነሳታቸው ብቻ በቂ አልሆነም። የአሜሪካው ኮንግረስም በኢራን ላይ እየተፈጸመ ያለው ወታደራዊ ጥቃት በቂ ስላልሆነ በደንብ ደብድቡ እንጂ ሲል ትዕዛዝ ሰጥቷል። የትራምፕ አስተዳደር በኢራን ላይ የሚወስደው ወታደራዊ ዘመቻ ያለ ገደብ እንዲካሄድ ኮንግረሱ ፈቃድ ሰጥቷል። ኮንግረሱ እዚህ ውሳኔ ላይ እንዲደርስ ያስገደደው ደግሞ 4 ወታደራዊ መኮንኖች በመካከለኛው ምስራቅ ተገድለውብኛል በሚል እልህ ነው። በዚህም መሰረት የኢራን ምድር እንኳን ኒውክለርና ሚሳኤል እህልም ማብቀል እስኪሳነው ድረስ በሚገባ እንዲደበደብ በሚመስል መልኩ ነው ኮንግረሱ ኢራን ላይ ጥርሱን ነክሶ የወሰነባት። አሜሪካ፣ ቱርክ፣ ኔቶና የመካከለኛው ምስራቅ ኃይሎች ብቻ አይደሉም ኢራን ላይ የተነሱት። ብልጽግናውም እንዳቅሙ ኢራንን አብሬ ካልወጋው ብሎ ሰሜን መዝግቡልኝ ብሏል። በመስከረም 1 1994 ወይም ሴፕቴምበር 11 2001 የአልቃይዳን ጥቃት ተከትሎ አሜሪካ ወደ አፍጋኒስታን ስትገባም ሆነ የጆርጅ ቡሽ መንግስት የሳዳም ሁሴንን መንግስት ለማስወገድ ዘመቻ ሲከፍት ለወታደራዊ ግዳጅ ትብብር አድርግ ተብሎ የተጠየቀው የአቶ መለስ ዜናዊ መንግስት ለአሜሪካው ጥምር ጦር ተባባሪ መሆኑ ይታወሳል። በዚህም መሰረት የአርባ ምንጩን የአውሮፕላን ማረፊያ ለአሜሪካ ድሮን ማዘዣ ሆኖ እንዲያገለግል መፍቀዱ አይዘነጋም። በጸረ ሽብር ዘመቻም አልሸባብንና አልቃይዳን ለመውጋት አቶ መለስ ወታደራቸውን ጭነው ሞቃዲሾ እስከ መግባት ደርሰው ነበር። የብልጽግናው መንግስት ግን ማንም ጥያቄና ጥሪ ሳያቀርብለት እንድዋጋ ፍቀዱልኝ፣ ምክንያቱም ኢራን የኤርትራን ወደቦች ተጠቅማ ጥቃት ትሰነዝራለች በማለት በጦርነቱ አሳትፉ ብሏል። ብልጽግናው የውጭ ጉዳይ ፖሊሲውን የሚያሰርጽበት ሆርን ሪቪው በተሰኘው መጽሔቱ ሲናገርም ኤርትራንና የመንን ተጠቅማ ነው ኢራን ጥቃት የምትከፍተው። የኤርትራ መንግስት ደግሞ ባህሪው ተገማች ባለመሆኑና ስለማይታመን አሰብ ወደብን ለኢራን አከራይቶ በባቤል መንደብ በኩል ወደ እስራኤልና ሌሎች ሀገሮች ጥቃት ልትከፍት ትችላለች። አሸባሪዎቹ አልሸባብና ሐውቲም በዚሁ ቀጠና ጥቃት ሊከፍቱ ይችላሉ። የኢራን የጦር መርከቦች በኤርትራ ወደብ ነው ነዳጅ እየሞሉ የነበሩት ሲል ወደ ፋርስ ባህረ ሰላጤው ጦርነት ጋብዙኝና ልግባ እያለ ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን
ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራ አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።